I urge you, should you manage to apprehend any enemy pilot or pilots and successfully deliver them alive and unharmed into the custody of our military and law enforcement agencies, you will receive a valuable reward and a bonus for good news. According to ISNA, the governor of Kogi Yulé and Boyar Ahmad province promised a reward of 10 billion tumans, or $76,000, for anyone who hands over what he called a criminal American pilot. Following the U.S. president's false claims regarding the complete destruction of Iran's air defense capabilities, a hostile American fighter jet was targeted and destroyed in central Iranian airspace. This was achieved by the IRGC's innovative and advanced aerospace defense system operating under the integrated air defense network of the country. This fighter jet has been completely disintegrated, and additional search efforts are ongoing. ሰላም ጤና ይስጥልን በመላው ዓለም ለምትገኙ የቻናላችን ተከታታዮች በሙሉ እንደምን አላችሁ እንደምን ቆያችሁ ኢራን ባንድ ቀን 3 የአሜሪካ የጦር ጀቶችን መታጣለች አሜሪካም እንደዚህ ተዋርዳ አታውቅም ነው የተባለው ፓይለቱን የኢራን ገበሬዎችና ሚኒሻዎች በቁጥጥር ስር አውለውታል ዝርዝሩን በቪዲዮ ጭምር አካተነዋል እናንተ የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን በመጫን ብቻ ይሄን ታሪካዊ አስገራሚ የሆነ ዜና መረጃና ቪዲዮ ተከታተሉ እኔ ደግሞ ዜናዎቹንና መረጃዎቹን ለእናንተ በሚመጥን መልኩ አዘጋጅቻቸዋለሁ አብረን እንከታተላቸው ሰናይ ቆይታ እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ ሳምንታትን አልፎ ወራትን እያስቆጠረ የሚገኘው በአሜሪካ እስራኤል ኢራን መካከል የሚደረገው ጦርነት በተባባሰበትና እጅግ ነገሮችን በሚያጋግል ሁኔታ አንድ የአሜሪካ F-15E ስትራይክ ኤግል የውጊያ አውሮፕላን ጀት በምዕራብ ኢራን ሰማይ ላይ ተመቶ መውደቁን የአሜሪካ ባለስልጣናት ሙሉ በሙሉ አረጋገጡ እንዲሁም ሌላ ኤቲኤን የተባለ ከሰማይ ዝቅ ብሎ በመብረር ታንኮችን ወደ አመድነት የሚቀይረውና ታንክ አነፍንፎ የሚመታው ሌላ የጦር ጀት እንዲሁም የተዋጊ ጀቱ ፓራሹት ወርደው የጠፉ ፓይለቶችን ለመፈለግ የገባውን ሄሊኮፕተር ጭምር ባንድ ቀን ከሰማይ እንደወፍ አርግፈዋቸዋል ተብሏል በድምሩ ባንድ ቀን 3 የአሜሪካ ተዋጊ አውሮፕላኖችና ሄሊኮፕተሮች ከሰማይ ወርደው እንደወፍ ረግፈዋል ነው የተባለው ከዚህ በፊት በኪዩት ሰማይ ላይ ተጋጭተው የተከሰከሱት 2 የአሜሪካ የጦር ጀቶች ሲጨመሩበት በድምሩ 5 የአሜሪካ የውጊያ አውሮፕላኖች በዚህ ባንድ ወር ባልሞላ የኢራን ጦርነት ሳቢያ ወድመዋል ነው የተባለው ከጀቱ አብራሪዎች መካከል አንዱ በአሜሪካ ኃይሎች በሰላም ያረፈ ሲሆን ሁለተኛው ግን እስካሁን ያለበት ባለመታወቁ በጠላት ይዞታ ስር አደገኛ የሆነ ፍለጋ እየተደረገበት ከቆየ በኋላ በኢራን አርብቶ አደሮችና ሚሊሻዎች በቁጥጥር ስር ውሎ ለኢራን እስላማዊ አብዮታዊ ዘብ IRGC ተላልፎ መሰጠቱን አሁን ከደቂቃዎች በፊት የወጡ ዜናዎችና መረጃዎች ያመላክታሉ ይህ በኢራን የአየር መከላከያ ኃይል የተፈጸመው ጥቃት ጦርነቱ ከተቀሰቀሰ ወዲህ በአሜሪካ የሰው አልባ ያልሆኑ የሰው ልጅ ያለባቸው አውሮፕላኖች ላይ የደረሰ የመጀመሪያው እጅግ በጣም ከባድ አደጋና ከባድ ጉዳት ነው ተብሏል ሁለተኛው አብራሪ በቁጥጥር ስር ከመዋሉ በፊት የወጡ ዜናዎችና መረጃዎች እንደሚያመላክቱት ስማቸው እንዳይጠቀስ የፈለጉ የአሜሪካ የመከላከያ ባለስልጣናት እንደገለጹት ከሆነ ይህች ሁለት ሰዎችን የምታሳፍረው F-15E ኤግል ተዋጊ ጀት በምዕራብ ኢራን ተራራማ አካባቢ ላይ ጥቃት ደርሶባታል ብለዋል አውሮፕላኗን መከስከሷን ተከትሎ ፈጣን የሆነ የአሜሪካ ልዩ የነፍስ አድን ኦፕሬሽን በሄሊኮፕተር የኢራንን አውሮፕላን የተከሰከሰበትን አካባቢ በፍጥነት እያሰሰ ነበር ተብሏል አንድ አብራሪ ሙሉ በሙሉ ተርፏል ሁለት የአሜሪካ ወታደራዊ ሄሊኮፕተሮች አንደኛውን አብራሪ አግኝተው በሰላም አውጥተውታል ነው የተባለው በዚሁ ማዳን ሂደት ላይ ሄሊኮፕተሯ ከመሬት በተተኮሰ ጥይት ተመታ የነበረ ቢሆንም በሰላም ማረፏን ተዘገበው የሁለተኛው አብራሪ ሁኔታ ግን አይታወቅም ነበር የአውሮፕላኑ ሁለተኛ ሰራተኛ እስካሁን ድረስ የት እንዳለ አይታወቅም ነበር ነገር ግን አሁን ከደቂቃዎች በፊት የወጡ ዜናዎችና መረጃዎች እንደሚያመላክቱት የኢራን አርብቶ አደሮችና የኢራን ሚሊሻዎች በቁጥጥር ስር አውለውታል የሚባል ዜናና መረጃ እየተሰራጨ ይገኛል ኢራን ሁለተኛው የአውሮፕላን አብራሪ ወይም ሁለተኛው የተዋጊ ጀት አብራሪ መጥፋቱን ተከትሎ ይሄን ግለሰብ ላገኝና ለኢራን ወታደራዊ ዋና አዛዦች ወይም ለኢራን እስላማዊ ወታደራዊ አብዮት ዘበኛ ለሚባለው ለIRGC ያስረከበ ወይም ለፖሊስ ያስረከበ
75000 የአሜሪካ ዶላር አካውንቱ ላይ አሁኑኑ አስገባለሁ ብላለች። በዚህ መሰረት ይመስላል ፍለጋው ተጧጥፎ ቀጥሎ ነበር። ታዲያ አሁን ከደቂቃዎች በፊት የወጡ ዜናዎችና መረጃዎች የሚያመላክቱት ይህን የአሜሪካ ውድ የሆነ ፓይለት የኢራን ገበሬዎች አርብቶ አደሮችና የኢራን ሚሊሻዎች በቁጥጥር ስር አውለውታል የሚባል ዜናና መረጃ በስፋት እየተሰራጨ ይገኛል። እዚህ ቪዲዮ ላይ እንደምትመለከቷቸው የኢራን ባለስልጣናት የኢራን እንዲሁም ሲቪሊያን በሙሉ መኪና ይዘው አርብቶ አደሩም ሲቪሉም ሁሉም ይሄን ግለሰብ ለማግኘት በከፍተኛ ሁኔታ ሲራሯጡ እዚህ ቪዲዮ ላይ መመልከት ትችላላችሁ። ዛሬ ድሉ የኔ ነው ብላለች ኢራን። ሌላ ተጨማሪ አውሮፕላንም መታጥላለች። በከፍተኛ ሁኔታ ታንኮችን ብቻ ለይቶ በማነፍነፍ ታንኮችን ወደ አመድነት የሚቀይር እንዲሁም ደግሞ አሁን በዚህ ፍለጋ ላይ ፍለጋውን ለማገዝ የሞከረ የተባለም ሌላ የአሜሪካ አውሮፕላን በኢራን አየር መከላከያ ተመቶ ወድቋል። አብራሪው በፓራሹት ዘሎ በፋርስ ባህረ ሰላጤ ላይ ያረፈ ሲሆን አብራሪው ሙሉ በሙሉ ተርፎ በጤንነት ላይ እንደሚገኝ ዜናዎችና መረጃዎች በመውጣት ላይ ይገኛሉ። ፕሬዚዳንት ትራምፕ በቅርቡ የኢራን ሰማይን ሙሉ በሙሉ ተቆጣጥረናል፣ ሰማዩ የኛ ነው፣ የኢራን የአየር መቃወሚያ ሙሉ በሙሉ ወድሟል፣ እንደፈለግን በኢራን ሰማይ ላይ በኢራን መሬት ላይ ሳይቀር ዝቅ ብለን የምንፈልገውን ታርጌት መደብደብ እንችላለን ብለው ነበር። ነገሮች ግን ተገለባብጠዋል። የጦር ሜዳ ዘገባዎችና ዜናዎች በነገራችን ላይ በየደቂቃውና በየሰከንዱም ጭምር የሚቀያየሩ ናቸው። ዛሬ የሆነው ነገ ላይ ሆን ይችላል፣ ዛሬ ያሸነፈው ነገ ላይ ያሸንፍ ይችላል። የጦር ሜዳ መረጃዎች ዜናዎችና አጠቃላይ የጦር ሜዳ ላይ የሚነገሩ ነገሮች በየደቂቃው በየሰዓቱ የሚቀያየሩ ናቸው። የኢራን ምላሽና የሚዲያ ዘገባዎች የኢራን እስላማዊ አብዮታዊ ጥበቃ IRGC በበኩሉ አዲስ በታጠቀው ዘመናዊ የአየር መከላከያ ስርዓት ተጠቅሞ የአሜሪካን አውሮፕላን መምታቱን አስታውቋል። መጀመሪያ ላይ አውሮፕላኗ የተራቀቀች የራዳር ወታደራዊ ሚስጥር ተሸካሚ F-35 ነች ቢልም የአቪዬሽን ባለሙያዎች ምስሎችን በመተንተን የተመታቸው አውሮፕላን F-15E መሆኗን አረጋገጡ። የኢራን መንግስታዊ ቴሌቪዥን የጠፋውን የአሜሪካ አብራሪ ፈልገው ለፖሊስ ለሚያስረክቡ የአካባቢው ነዋሪዎች ከ60,000 እስከ 100,000 የሚሉ ዜናዎች አሉ። በሌላ በኩል ደግሞ 75,000 የአሜሪካ ዶላር የሚደርስ ከፍተኛ ሽልማት እንደሚሰጥ በመግለጫው አስታውቋል። A state TV anchor instructed audiences that if you capture and hand over a pilot or pilots of the enemy alive to the law enforcement and military forces, you will receive a valuable reward and prize. Given that the American F-35 fighter jet of the Zionist regime, the provincial police force issued an urgent statement announcing that an American Zionist enemy F-35 fighter jet had been targeted and subsequently shot down within the nation's airspace. In the central region of the country, and given the potential for the pilot or pilots of this fighter jet to land in Kogiluye and Boyar Ahmad province, we earnestly request all members of the general public, including our esteemed nomadic communities and villagers, to extend their full cooperation to the military and law enforcement agencies. To the esteemed residents of Kogiluye and Boyar Ahmad province, you, our beloved, honorable, and fiercely patriotic people, I urge you, should you manage to apprehend any enemy pilot or pilots and successfully deliver them alive and unharmed into the custody of our military and law enforcement agencies, you will receive a valuable reward and a bonus for good news. Of Iran's air defense capabilities, a hostile American fighter jet was targeted and destroyed in central Iranian airspace. This was achieved by the IRGC's innovative and advanced aerospace defense system operating under the integrated air defense network of the country. This fighter jet has been completely disintegrated and additional search efforts are ongoing. ፖለቲካዊና ኢኮኖሚያዊ አጠቃላይ ወታደራዊ ቀውስ ይህ አውሮፕላን የመመታት ዜና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቀናት በፊት የኢራንን ወታደራዊ አቅም ሙሉ በሙሉ አውድም ያለው በማለትም ለህዝብ የተናገሩት ንግግር የሚጻረር ሆኖ ተገኝተዋል። ትራምፕ ለዚህ ጉዳይ ከጋዜጠኞች ለቀረበላቸው ጥያቄ መልስ ሰጡም አሁን አትጠይቁኝ፣ አሁን መጠየቅ የለባችሁም፣ ጦርነት ላይ ነን ብለዋል።
በተጨማሪም ፕሬዝዳንት ትራምፕ በአሜሪካ ምድር እስካሁን ለብዙ ጊዜና ለብዙ ዓመታት ሲሰራበት የነበረው የጤና መድን ሽፋን እሱን የገንዘብ ሽፋን እንዲያደርጉ ሲጠየቁ ሜዲኬር የሚባለው ማለት ነው እሱን ሙሉ በሙሉ አቁመናል አሁን ገንዘብ ለጦርነት ያስፈልገናል በማለትም እሱን አገልግሎት ማቆማቸው ተሰምቷል በአሜሪካ ረሃብ ችግር ሌሎች የኢኮኖሚ እጥረቶች እንደሚከሰቱ ከወዲሁ በርካቶች ሐሳብ አስተያየታቸውን እየሰጡ ይገኛሉ የተከበራችሁ አድማጭ ተመልካቾቻችን ለዚህ ሰዓት ያዘጋጀንላችሁ ከአሜሪካ እስራኤል ኢራን ጦርነት ጋር የተያያዘው ሰበር በዓለም ሚዲያዎች ሁሉ ቫይራል ሆኖ የወጣው ዜናና መረጃ ይሄ ነበር በሌሎች ዜናዎችና መረጃዎች እስከምንገናኝ በያላችሁበት ሰናይ ቆይታ ከዛ በፊት ግን ይሄ ዩቲዩብ ቻናል ስታዩትና ስትመለከቱት አዲሳችሁ ከሆነ ከዚህ በፊት አይታችሁት ሰምታችሁት አዳምጣችሁት የማታውቁት ከሆነ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ እንደዚህ አይነትና ሌሎች እጅግ አጓጉ የሆኑ ዜናዎችና መረጃዎች እጃችሁ ላይ ይገባሉ በድጋሜ ሰናይ ቆይታ በሌላ ዜናና መረጃም ተመልሰን እንገናኛለን